Ukraine is ready for a deal that brings real peace to us, to Ukraine, to Europe. የዩክሬን ሰው አልባ አውሮፕላን የሩሲያ ወደብ ላይ ጥቃት ፈጽሟል። ዩክሬን ጥቃት የፈጸመችው በጥቁር ባህር ወደቡ ታማን ላይ ሲሆን በሩሲያ የክራስኖዳር ክልል የሚገኝ ነው። የነዳጅ ማከማቻ መጋዘንና ተርሚናሎች ላይ ጥቃቱ ውድመት ማድረሱ ሲመላከት 2 ሰዎች መቁሰላቸውም ተገልጿል። ሩሲያም በተመሳሳይ በሰው አልባ አውሮፕላኖች ጥቃቶቿ በኦዴሳ ክልል የሲቪልና የትራንስፖርት መሰረተ ልማትን በዩክሬን አውድማለች። ውድመቱ የኃይልና የውሃ አቅርቦትን ማስተጓጎሉ ተገልጿል። ጥቃቶቹ የተፈጸሙት በአሜሪካ አደራዳሪነት አዲስ ዙር ድርድር ሊጀመር በታቀደበት ነው። የሩሲያና ዩክሬን መልእክተኞች በጄኔቫ ከነገ ጀምሮ ለ2 ቀናት ድርድር የሚያደርጉ ይሆናል። ይህም የሩሲያ ዩክሬን ጦርነት 4ኛ ዓመቱን ለማስቆጠር የቀናት ዕድሜ በቀሩበት የሚከናወን ነው። ሀገራቱ በአሜሪካ ግፊት ለድርድር በተቀጣጠሩበት የሩሲያ ጦር በዩክሬን የተለያዩ ግንባሮች ጥቃቶችን በትላንትናው ዕለት ጀምሯል። እንደ ዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪ ከሆነ ሩሲያ ባሳለፍነው ሳምንት 1300 ሰው አልባ አውሮፕላኖችን ስታሰማራ 1200 የአየር ቦምቦችንና በርካታ ባላስቲክ ሚሳይሎችን ተጠቅማለች። ምንም እንኳን ሀገራቱ የኃይል መሰረተ ልማቶች ላይ የሚፈጽሟቸውን ጥቃቶች ለማቆም የተስማሙ ቢመስልም በሩሲያ የቅርብ ጥቃቶች ሳቢያ 1600 ህንፃዎች በዩክሬን መዲና ኪቭ ከሙቀት ውጭ ሆነዋል። የዩክሬን መከላከያም ቢሆን በደቡባዊ ሩሲያ ክሪሚያ የነዳጅ ተርሚናል ላይ ጥቃት መፈጸሙን አስታውቋል። በጥቁር ባህር ወደቧና የነዳጅ ውጤቶች፣ ጥራጥሬ እህሎች፣ ከሰልና ሌሎች ቁሳቁሶች በሚመላለሱባት ታማን ወደብ ላይ ጥቃት መፈጸሙንም አምኗል። የዩክሬን 5 ሰው አልባ አውሮፕላኖች ወደ ሩሲያ መዲና ሞስኮ ለመግባት ሲሞክሩም በሩሲያ አየር መከላከያ መመታታቸው ተገልጿል። ሀገራቱ አንዳቸው ሌላቸው ላይ ጥቃቶችን መፈጸማቸውን በቀጠሉበት የነገው በአሜሪካ አደራዳሪነት ጄኔቫ ላይ ለድርድር የመቀመጣቸው ነገር ቁርጦናል። ሆኖም ድርድሩ ሀገራቱ ከያዙት የተራራቀ አቋም አንጻር ከስምምነት ላይ መድረሳቸውን ነገር አጠራጣሪ አድርጎታል። ሩሲያ የያዘቻቸው 20 በመቶ የሚሆኑ የዩክሬን ግዛቶች ሙሉ ለሙሉ ግዛቶቿ እንዲሆኑ ስትሻ፣ ዩክሬን በበኩሏ ሩሲያ ግዛቶቹን እንድትለቅ ትፈልጋለች። የግዛቶች ጉዳይ ደግሞ እስከዛሬም ከመስማማት ያገዳቸው ትልቁ ፈተና መሆኑ ይታወቃል። በተንታኞች አይን የዩክሬኑ ጦርነት 4 ዓመታት ሊያስቆጥር የአንድ ሳምንት ጊዜ በቀረበት የሚደረገው የነገው ድርድር ውጤት የማምጣቱን ነገር ተጠራጥረዋል። ጦርነቱ በቀጠለበት በጄኔቫ የሚካሄደው ድርድር አውሮፓውያን በሩሲያ ላይ ተጨማሪ ማዕቀብ እንዳይጥሉ ለሞስኮ እንደ ማዘግያ ሊሆናት እንደሚችል እየተጠቆመ ነው። ሩሲያ ለድርድሩ የፕሬዚዳንት ቭላዲሚር ፑቲንን አማካሪ ቭላዲሚር ሚድንስኪን የልኡካኑ መሪ አድርጋ ልካለች። ይህም ከቴክኒካዊ ውይይትነት ወደ ፖለቲካዊ ድርድር የመሸጋገር ማሳያ ተደርጎ ተወስዷል። የዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪ በሰጡት አስተያየት አሜሪካ በድርድሩ ከሩሲያ ይልቅ ዩክሬን ግዛቷን እንድትለቅ ትጠይቃለች ሲሉ ከሷል። በተጨማሪም ፕሬዚዳንቱ የልኡካን መሪዋን በመቀየር ሩሲያ ውሳኔዎችን ለማዘግየት ትፈልጋለች ሲሉ እነቅፈዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በአውሮፓ ከሁለተኛው የዓለም ጦርነት ወዲህ ግዙፉ እንደሆነ የሚነገርለትንና 4 ዓመታት የሚጠጋ ጊዜ ያስቆጠረውን የዩክሬንን ጦርነት በሰላም ስምምነት እንዲያበቃ ግፊት እያደረጉ ይገኛሉ። በእርግጥ ፕሬዚዳንቱ በመጀመሪያው የፕሬዚዳንትነት ዘመናቸው ከፕሬዚዳንት ፑቲን ጋር መልካም ግንኙነት የነበራቸው መሆኑን በማንሳት እኔ በስልጣን ላይ በሆን የዩክሬኑ ጦርነት አይነሳም ነበር ሲሉ የቀድሞ የአሜሪካን ፕሬዚዳንት ጆ ባይደንን ይተቻሉ። ጦርነቱን በ24 ሰዓት ውስጥ እንዲቋጭ ማድረግ እችላለሁ ቢሉም እስከዛሬ እንዲቋጭ ማድረግ አልቻሉም። ዩክሬን ለሰላም ስምምነቱ ስትል በሩሲያ የተያዙባትን ግዛቶች እንድትተው ቢመክሩም ከዩክሬንና ከአውሮፓውያኑ ዘንድ ተቃውሞን ያስከተለባቸው ምክረ ሀሳብ ሆኗል። አሁንም ነገ ጦርነቱ ስለሚቋጭባቸው ሁኔታዎች ሀገራቱ ለመደራደር ቀጠሮ በያዙበት የዩክሬኑ ፕሬዚዳንት ዜሌንስኪ ዩክሬን ግዛቷን እንድትለቅ አሜሪካ ትጠይቃለች ሲሉ ከሷል። ከሩሲያ በኩል ልኡክ በፕሬዚዳንት ፑቲን አማካሪ ሲመራ የዩክሬን ልኡክ በዩክሬን የደህንነትና መከላከያ ምክር ቤት ጸሐፊ ሩስተም ኡሜሮቭ የሚመራ ይሆናል። ኡሜሮቭ ዩክሬን የሀገሪቱ አመራር ባስቀመጠው መርህ መሰረት ለዘላቂ ሰላም ትሰራለች ነው እያሉት። የዩክሬኑ ፕሬዚዳንት ዜሌንስኪ አቋም ግዛት መልቀቅ በሚባል ጉዳይ አለመደራደር መሆኑ ደግሞ በስምምነቱ ውጤት የመገኘቱን ነገር አጣብቂኝ ውስጥ ከቶታል። የአሜሪካው ፕሬዚዳንት ትራምፕ ስለ ድርድሩ ባሳለፍነው አርብ ባደረጉት ንግግር ዜሌንስኪ በድርድሩ መስማማት ካልቻሉ ትልቅ እድልን ያባክናሉ ሲሉ ተናግረዋል። የሩሲያው ፕሬዚዳንት ቭላዲሚር ፑቲን ቀደም ብለው ፕሬዚዳንት ዜሌንስኪ ሞስኮ ተገኝተው ድርድር እንዲያደርጉ ጥሪ ያቀረቡላቸው መሆኑ ሲታወቅ ዜሌንስኪ በበኩላቸው በሞስኮ እንደማይገኙ ባስታወቁበት ከደፈሩ ፑቲን ኪቭ ተገኝተው እንዲደራደሩ ግብዣ አቀርብላቸዋለሁ ሲሉ አጸፋዊ ምላሽ መስጠታቸው ይታወሳል። ሩሲያና ዩክሬን ከጥቂት ሳምንታት በፊት በሁለት ዙር በአሜሪካ አደራዳሪነት ለድርድር ቢቀርቡም ከስምምነት ላይ እንዳልደረሱ ይታወሳል። በእነዚህ ድርድሮች ጦርነቱን
የመቋጨት ስምምነት ማድረግ ባይችሉም እስረኞችን ለመለዋወጥ መስማማታቸው ይታወቃል። የዩክሬን ፕሬዝዳንት ዘለንስኪ አጋሮቻቸው በሩሲያ ላይ የሚያደርጉትን የማዕቀብ ጫና እንዲያጠናክሩና ለዩክሬን የሚያደርጉትን ድጋፍ ከፍ እንዲያደርጉ ይሻሉ። ሩሲያ ከያዘቻቸው የዩክሬኑ ግዛቶችም እንድትወጣ ፍላጎታቸው ነው። ሩሲያ በበኩሏ የማዕቀብ ጫናዎች እንዲቀሉላትና የያዘቻቸው ግዛቶች በግዛትነት እንዲጸኑላት ትፈልጋለች። ዘለንስኪ ከትራምፕ ግዛቶቹን እንዲለቁ ግፊት እየተደረገባቸው ጭምር እንደሆነ እየከሰሱ ነው። በእርግጥ ፕሬዚዳንት ትራምፕ ዩክሬን የተወሰዱባትን ግዛቶች ጭምር ትታ ሰላም እንዲወርድ ይሻሉ። ለነገው ድርድር ላይ ሀሳባቸውን በገለጹበትም ዘለንስኪ መስማማት ካልቻሉ ትልቅ እድል ያባክናሉ ማለታቸው ይህን ነው የሚያጠናክር ሆኗል። ሩሲያ ሙሉ ለሙሉ ለመቆጣጠር እየታገለች ካለችው ከዶኔስክ ክልል የዩክሬን ጦር እንዲወጣ ጭምር ትሻለች። ዩክሬን ከግዛቱ በቁጥጥሩ ያሉ 20 በመቶ ያክሉ ብቻ ቢሆንም ለመልቀቅ ፈቃደኛ አይደለችም። የዩክሬን ዋነኛ ተደራዳሪ ሩስቴም ኡሜሮቭ ከዘለንስኪ ጎን ሆነው በተናገሩበት በተያዙት የዩክሬን ግዛቶች ነጻ ኢኮኖሚ ዞን እንዲመሰረት አሊያም በቁጥጥሯ ስር ባሉ ግዛቶች መቀጠል እንደምትሻ አጽንኦት ሰጥተዋል። የነገው ድርድር ለሩሲያ ተጨማሪ ማዕቀቦችን ለማዘጊያነት ከማገልገሉ ባለፈ ስምምነት ላይ የማድረሱ ነገር አጠራጣሪ ነው። ድርድሩ በሚጠበቅበትም ዩክሬን በሩሲያ የጥቁር ባህር ወደብ ላይ ጥቃት ስትፈጽም ሩሲያን በተለያዩ የዩክሬን ግዛቶች ጥቃቶች መፈጸሟን ቀጥላለች። Ukraine is ready for a deal that brings real peace to us, to Ukraine, to Europe.